ፊሎሶፊ ሄዶ ማህበራዊ ትችት ነው፣ ሶሻል ክሪቲሲዝም ነው። ከዚያ አኳያ 3 ነገሮች ላይ ትችት ማቅረብ ፈልጋለሁ። እነኚህም አዝማሚያዎች ደሃዊ፣ መሀይማዊና ጥላቻዊ ብዬ ሰይሜያቸዋለሁ። ደሃዊ በሚባልበት ጊዜ እንደ ጥንቱ ግሪካውያን የሰው ፍጡር ሲጀመር በ3 መደብ ይከፈላል ነው የሚሉት። አእምሮ ያለው አእምሮአዊ ነው፣ ሁለተኛው መንፈሳዊ ክፍል ነው፣ ሶስተኛው ደግሞ አእምሮታዊ ተብሎ ይመደባል፣ ወይንም አፔታይቲቭ ፋክልቲ። ሰው እንደዚህ ነው የሚሆን። አእምሮአዊ ክፍል የአእምሮታዊ ክፍል ዝቅተኛ ከሚባለው መደብ መንፈስ ጋር አብሮ የሚሄድ ነው። እንደ ደሃዊ አስተሳሰብ የሰው ልጅ ከሆድ ዕቃ፣ ከአእምሮት፣ ከጉጉት ጋር በእጅጉ የተጣመረ ነው። ለምሳሌ ሲሳደቡ ሆዳም፣ ለሆዱ ያደረ፣ ጥብስ ከቤተ መንግስት የሚመጣለት ብለው አዘውትረው ይተቻሉ። ይሄ እኔ እንደምረዳው እንደዚህ ያሉ ስድቦች የደሃዊ ሜታፊዚክስ ወይንም የአመለካከት ነጸብራቅ አንድ አካል ናቸው ብዬ አምናለሁ። መቼም አገር ቤት አሜሪካ፣ አውሮፓ ወይም ሌላ ቦታ የሚኖሩ የአሪስቶክራት ልጆች ወይም የባላባትና የጨዋ ልጆች ጥብስ የሚመጣለት፣ ክትፎ የሚቀርብለት ወዘተረፈ እያሉ ሆዳዊ የሆነ ነገር እያነሱ እንደ ብርቅ ወስደው አይተቹም ወይም አይናገሩም። ብርቅ አይደለም፣ ጥብስ መጣለት፣ ክትፎ መጣለት እያሉ አወሩም። እነኚህ በአንጻሩ ከላይ ለማሳየት እንደሞከርኩት ምግብና ሆድ እያጣቀሱ የሚያወሩት የደሃዊ አመለካከት የመንፈስ ልጆችና የአእምሮት እስረኞች ናቸው የሚል እምነት አለኝ። ሆዳዊ በሆነ ነገር እኮ የሚገልጹት አት ዋን ታይም አሁን ከብረ ይሆናል፣ አሁን ውጭ ሀገርም ገንዘብ አግኝተ ይሆናል። ያ አእምሮት አለ፣ ያ ጉጉት አለ እና ያን ይዘው ሰው ላይ ለጥፋሉ። በቃ አንተ እኮ ይሄን ብለህ ነው። እና ቅድም እንዳልኩ ከ3ቱ ፋክልቲዎች አፔቴቲቭ ፋክልቲው ላይ ብቻ ይሄ አእምሮታዊ ፋክልቲ ላይ ብቻ ኮንሰንትሬት አድርጎ ትናንትና አንድ የአብን ልጅ ጋር እናወራ ነበር። እኛን የሚሉን አለ ምስር ስለሚመጣላቸው ነው ከቤተ መንግስት ይሉናል አለ። ይሄ የደሃዊ አመለካከት። ሰው እኮ ሊያምን ይችላል። ይሄ ሰው እንደዚህ ነው የሚያስበው። ምን ከጥብስ ጋር ምን ታገናኘዋል? ወይም ከምግብ ጋር እንዴት ነው የምታገናኘው? ሻል ያለ ክሪቲክ ማቅረብ አትችልም እንዴ? ለእነሱ ብርቅ እንደሆነ ይሄ ነው ብቻ ደሃዊ ይዋሉ። ይሄ እንደምታውቀው ያው ከአብዮቱ በኋላ ደሃ የሚባል ነገር እንዳትናገሩ እንዳትተቹ ተብለን ያው ዝም ብለናል። እንግዲህ ዛሬ እዚህ ጀመረው ፊውደሉን የሚሉትን ሀብታሙን ምን መተቸት ግን ስፖርት ነው፣ እሱ ይፈቀዳል አሉ። ይሄ መሀይምነት ለሚለው ያለፈው ጊዜ እንደጀመርኩት አንድ ወዳጄ የቦስተን ልጅ ዘውዱ የሚባል አሁን እኛ ጋር መጥቷል ላከልኝ። የከበደ ሚካኤል ትንሽ ግጥም ላንሳት፣ በጣም ኢንትረስቲንግ ናት። ከበደ ሚካኤል ትልቅ ናቸው። አሁን እንደገና ካረጀም በኋላ እያነበብናቸው ምን ይላሉ? ብዙ ነገር ይሰራል። አንጎሉን አያምነው፣ በአእምሮ አይመካ፣ በአስተሳሰብ መንገድ እውቀቱን ሳይለካ፣ በደበ ነፍስ እውቀት በእንስሳት ደረጃ፣ በጭፍን ተውዞ ሳይኖረው መረጃ፣ አጊጦ ሳያምርበት እውቀት ብልጽግና፣ ትዕቢት አጸያፊ ለብሶ ድንቁርና፣ ሐቀኛ ጠፍቶበት በዋለበት መልቲ፣ ይህ ነው ድንቁርና የመሀይም ሎት ይላል። በጣም የሚገርምት ነው። ማስረጃን ፈትሽም የምናገረው ነገር እውነት ነው ወይ እውነት አይደለም አንልም። ዝም ብለህ ድንቁርናን እንደ ጋቢ ደርበ ለብሰ ዝም የፈለግከውን ነገር ራሳቸውን ማዳመጥ አይችሉም። እንደ ይሄ ነገር እኮ ትክክል አይደለም አይባልም። እንዲሁ ዝም ብሎ ብቻ ያመጣልህን የዘመኑ መሳሪያ ተገኘ ብለህ መልቀቅ ማለት ነው። ይሄ ድንቁርና ማለት የሳቸው ይሄ ነው። ይህ ነው ድንቁርና የመሀይም ሎት ይላሉ።
ሎቲው ጌጡ ይሄ ነው። ይህን ካልኩ በኋላ አንድ በጣም ኢንትረስቲንግ ነገር ኢትስ ኖት ሶ ማች በእውነት እልሃለሁ የዚህ ሰውዬ ታሪክ በጣም ኢንትረስት ስለሰጠኝ ነው። በቅርብ ስታሊን ጉዳይ ስታሊን ማን ነው? ስታሊን ይሄ ጋዜጠኛው ትግረኛ ዋናው ሲጀመር ስታሊን ኢቲቪ ይሰራ ነበር። ከዛ አቦይ ስብሃት ነው አውጥተው ቤተ ክህነት ጀመሩት። እኔ ማስረጃ የለኝ፣ ለዚህ ማስረጃ አለኝ እዛ እንደገባ እዛ እንደሚሰራ ከኢቲቪ ወጥቶ ወደዛ። ግን ምንም ችሎታ የለውም፣ የቤተ ክህነት ትምህርትም የለውም፣ ምንም ነገር የለውም። እንደሚባለው የነገረኝ ሰው የሚነግረኝ ሰውየው አይንና ጆሮ እሱና አባይ ፀሐዬ አይን ጆሮ ምናምን ይፈልጋሉ ቤተ ክህነት ውስጥ በዛ ደረጃ ነው ብለውኛል። እኔ ማስረጃ የለኝም፣ ግን ሊሆንም ይችላል ላይሆንም ይችላል። የሚገርመው ጃፓን ሀገር አንድ ጉባኤ ይጠራል። የኦርቶዶክስ ሃይማኖት ኮንቬንሽን ጉባኤ ሲጠራ መስቀል ተሰጥቶት በደንብ እንደ ቄስ ለብሶ የተላከው ከአንድ ሁለት ሰዎች ጋር ስታሊን ነው። እዛ ኮንፈረንሱ ላይ እያንዳንዱ ኮንፈረንስ ተሳታፊ ስለ ሀገሩ ኦርቶዶክስ ሃይማኖት ወርዋቴበር ያስተዋውቃል፣ ይናገራል። ይህ እውነተኛ ወሬ ነው። ስታሊን ተራ ሲደርስ መጣው መታጠቢያ ቤት ብሎ ተነስቶ ምንም የሚችለው የለውም፣ የሚያውቀው የለም፣ ስለ ሃይማኖቱ ምንም ነገር የለውም። ስለ ሃይማኖቱ ሌላ ነገር ቢጠይቁት ሊወራ ይችል ይሆናል። ተነስቶ መታጠቢያ የተገባና በዛው ይቀራል። እዛ ኮንፈረንሱ አለቀ። ምን አለ የጃፓኑ አባት ዋናው ሰብሳቢው ለአቡነ ገብርኤል ነፍሳቸውን ይማርና ይደውሉላቸዋል። እንዲሆን እንደው ደህና ነው ወይ እናንተ ልጅ እኮ በዛው ቀረ፣ ምንም ስለ ኢትዮጵያ የተነገረ ነገር የለም ምናምን ይላቸዋል። አቡነ ገብርኤል ስልክ ዘጉና እንዲህ አሉ፣ እንደው እኮ ጉድ እኮ ነው ያኛው ስታሊን አሉ ሩሲያው፣ ይሄኛውን የኛን ስታሊን ሳያውቀው መሞቱ እንዴት እድለኛ ነው። ገባህ? ያኛው ይሄኛውን ሳያውቅ በመሞቱ እድለኛ ነው ብለዋል። እና የስታሊን ጉዳይ በዚህ ነው እንትን የሚለው። ሶስተኛ ጥላቻ ነው። ይሄ ከበድ ያለ ርዕስ ነው። እኔ ሳይኮሎጂስት አይደለሁም፣ ስለ ጥላቻ ማውራት አይደለም፣ ግን ህሊናቸውና መንፈሳቸው ላይ ጥላቻ የነገሰ ሁለት ጋዜጠኞች ማንሳት ፈልጋለሁ። በእነሱ ነው ትርክቴንም አቀርበው። አሁን ባለንበት የኢትዮጵያ የፖለቲካ ሜዳ ሁለት ሰዎች ባይን ይመላለሳሉ። እነኚህም ተስፋዬ ገብረአብና ያየሰው ሽመልስ ናቸው። ጥላቻ ሲል ሁለቱ ይመጡብኛል። ተስፋዬ ገብረአብ ኦሮሞ ክልል ተወልዶ ያደገ ኤሪትራዊ ነው። ያየሰው ሽመልስ አማራ ክልል ሰሜን ሸዋ ተወልዶ ያደገ ኦሪታዊ ስርዓት የሚከተል ኮሚኒቲ አባል ነው። እዛ መካከል ይፈዱ ኦሪታዊ ናቸው። ሌላ ቦታ ቤተ እስራኤል ምናምን እንደሚሏቸው ማለት ነው። ትንሽ ሳነጻጽራቸው ሁለቱንም ተስፋዬ ገብረአብ ኦሮሞ እንዳልሆነ ያየሰው ሽመልስም አማራ አይደለም። እዚህ ላይ ግልጽ ነው። እነሱም ነን አይሉ የራሱ ዘመን ነግሮኛል። እናቱ መጥተው ሲጠይቁት ያለውን እዛ ውስጥ አልገባም። አማራ ኢትዮጵያ በእጅጉ ይጠላሉ። የጥላቻቸው ምንጭ ግን የተለያየ መንስኤ አለው። ተስፋዬ የኢትዮጵያ ጥላቻ ኤሪትሪያን ከማፍቀር የሚነሳ ነው። ያየሰው ሽመልስ ጥላቻ ህወሓትን ከማፍቀር ሳይሆን አማራን ወይም ኢትዮጵያን ከመጥላት ነው። ተስፋዬ ገብረአብ ትልቅ የሥነ ጽሑፍ ሰው ነው። ለምሳሌ ተራሮቹን ያንቀጠቀጠው ትውልድ ምናምን የሚሉት ሊትሬቸሮች የጻፈ ነው። ብዕሩ በጣም የሰላ ነው። ያየሰው ሽመልስ ትልቅ የፕሮፓጋንዳ ሰው ነው። ሁለቱም ያካሄዳቸው ያቀራረባቸው ዘይቤ ሁለቱም ትንሽ እውነት ካገኙ ሐሰት የመገንባት ችሎታቸው አስደማሚ ነው።
ልክ ጅብ ትንሽ በር ላይ ቀዳዳ ካገኘ በርግዶት እንደሚገባ ትንሽ እውነት ከያዙ ያሳድጓታል። ሁለቱም ያየ ሰው ንጽጽራዊ አቀራረብ አለው በማያሰድ ደረጃ። ትላንት እንደዚህ ብለህ ነበረ፣ አሁን እንደዚህ አልክ። በተለይ አብይ ላይ ነው የሚጠቀመው። ቅራኔ ያለ ነው የሚለው፣ ግን በሎጂክ ሁለት አይነት ቅራኔ አለ። አንደኛው የሚመስል ቅራኔ አለ፣ ሁለተኛው የእውነት ቅራኔ አለ። የሚመስለውንም ቅራኔ እንደ እውነት አድርጎ ነው እሱ የሚያቀርበው። ገባህም? አፓረንት እና ሪል ኮንትራዲክሽን የሚሉት ማለት ነው። ሶስተኛ ተስፋዬ ገብረአብ የግለሰብ ገደል ላይ ተሞርኩዞ ትርክት የማቅረብ ችሎታ መቼስ በጣም የሚገርም ነው። ትልቅ የፈጠራም ሰው ነው። ይሄ ነው የማነጻጽረው። ግን እኔ አሁን ነፍሱን ይማርና ተስፋዬ ገብረአብ በህይወት የለም። ራሱ መከላከልም ማይችልበት ቦታ ሰኔ ትችትም አይደለም፣ ችሎታውን ነው ያቀረብኩት። ለነገሩ ወደ ያየ ሰው ሽመልስ ልመለስ። በሀገራችን አስከፊና ከኋላ ቀር ከሚባሉት አንዱ የእጅ ስራ የሚያውቁትን ኮሚኒቲዎች የመናቅና የበታች አድርጎ የማየት ነገር ነው። ይህ አታይ አሁን ኢትዮጵያ ውስጥ ሞቶ የተቀበረ ነው። አንተ ቀጥቃጭ ነህ፣ አንተ አናጢ ነህ የሚባል ነገር የለም በኢትዮጵያ። በእውነት ይህን ኢትዮጵያ ተሻግራለች። ወያኔ ስልጣን ላይ ሲመጣ ግን ይህንን ኋላ ቀር አመለካከት ተቀዳሚ የአማራ መወንጃ አድርገው ያለፈውን ነገር ቀስቅሰው ስልጣን ላይ ያሉ በተደጋጋሚ ሲያቀርቡት ነው። ይሄን ነው አንደኛው ስራቸው ነው። የተለያየ ኮሚኒቲ ገቡና እንዲህ ተደርጋል፣ እንዲህ ተበድላል፣ እንዲህ ተሰርታል። ለኔ ያየ ሰው ሽመልስ የዚህ አሉታዊ አቀራረብ ሰለባ ነው። እንዳለ በሙሉ ተቀብሎታል። እሱ ቂም ቋጥሯል በማህበረሰብ ላይ ማለት ነው። እንዲህ አድርገውናል የሚለው አማራው ላይ ወይን ደግሞ ይሄንን አራግባለታለች። ገባ? ከወያኔ ትርክት በዘለለ ግን ከዚህ ኮሚኒቲ ትልልቅ ኢትዮጵያን በተለያየ ዘርፍ ወጥተው ለሀገራቸው አስተዋጽኦ አበርክተዋል። አሁንም እያበረከቱ ነው። እዚህ ላይ በቅርቡ ማስረሻ ማሞ የሚባል ልጅ የአዲስ ነገር ጸሐፊ የነበረ የባለጇ ልጅ ማስታወሻ የሚል መጽሐፍ ጽፏል። በኩራት ገባ ምድር ትልቅ ኮሚኒቲ መሆኑን ትልቅ አስተዋጽኦ ያደረጉ መሆናቸውን ልጁ ዘርዝሮታል። ቀጨኔ አካባቢ ያለ ልጅ በኩራት ይሄኛው በኩራት ኮሚኒቲውን በሰራው ሲያቀርብ ያየ ሰው ደግሞ አቀሙበታል። ከትልቅ ኮሚኒቲ እንደወጣም እንትን አይልም። አሁን እኔ ይሄን ሲሰማ ኮሚኒቲያችን ሰደበኝ እኔ ያልኩ ያለው ከትልቅ ኮሚኒቲ ትንሽ ሰው ወጥቷል እያልኩ ነው። ያኛው ትልቅ ነው፣ የገዘፈው ነው። ያው ፕሮፓጋንዲስት አለ፣ የሥራ ሰው፣ የሥነ ጥበብ ሰው ትልልቅ መጽሐፉን ማየት ነው። የፈረንጆችም አንትሮፖሎጂስት ፓንክረስም ጽፏል። ሌሎች ምን አልፈልግም። ይሄ ልጅ ነው እኔን ያረካኝ። ለማሳጠር እዚህ ያለ የአብይ አማራ ኢትዮጵያ ይል ነበር። የራሱ ጥቅስ ነው። የአብይ የኢትዮጵያ አማራን ለማምጣት ነው የሚወሱ ማለት አብሮት የሚሰሩትን የአብይ አማራዎች ይላል። የራሱ ኮይኔጅ ነው፣ የራሱ ቃል ነው። ያለበትን እንድትረዳ ነው። ይሄ ሰው ታሰራል። እናቱ በጣም ነው ያዘኑት። መቼም ልጅ ሲታሰር እየመጡ በቃ እኔ ያስፈታውን ሰው ነው የምነግርህ። በቃ አለቀሱብናል፣ ተመላለሱና እንደው ከቤትም ከውጭም እንደው ትረገማላችሁ፣ ትረገማለህ ነው የተባልኩት። ይህን ሰው እንደው እንደምንም ብለህ አስፈታ። አስፈታ ነው ማለት ነው። ከተፈታ ከትንሽ ሳምንት በኋላ ጠራሁትና አንተ ልጅ ለምን አትረጋጋም? ለምን እንደዚህ ያለ ነገር ተው፣ እንደዚህ ያለ እዛ አይደለም አለኝ አለ። ሸዋ አካባቢ እዚህ ቀጨኔ መጥተው ሁሉ እኛን አማሮቹ እየበደሉ ነው ብሎኛል አለ። ቃሌ ነው እነግርሃለሁ አለኝ። እዛ አይደለም እዚህም ተከትለው ነው እና በጣም ያቄ ሰው ነው።
አስፈታ ነው። ያው ሄደ፣ ይሄው የሚያደርገውን ያደርጋል አሉ። አማራ አይደለም እሱም ነኝ ሲል ሰምቼውም አላውቅም። ቤተሰቦቹም መጥተው ሲጠይቁት አይደለሁም ብሏል። ምንም ጥርጥር የለም። ምንድነው ህወሓት ያንን እንደዚህ የበደለንን የኛን ኮሚኒቲ መስመር ታስገባልኛለች ከሚል ነው የህወሓት ፍቅሩ። ይሄኛውን ከመጥላት የመነጨ ነው። ደጋግሜ ለማለት የምፈልገው ትልቅ ኢትዮጵያውያን ይወጣ ነው። አሁን በአብዮቱ ጊዜ ትልቅ የምትለው ፍቅረ ስላሴ ወግደረስ ነው አንደኛው አይደለም። እሱ ከዚህ ኮሚኒቲ ወጣ ነው። አንድ ሀገር ናቸው። ሌሎችም ዩኒቨርሲቲ ፕሮፌሰሮች፣ መምህራን ጓደኞች አሉ። መናገር ስለማልፈልግ ነው። ትልልቅ አልኩ በጣም ሃርድ ወርኪንግ ትልቅ እንትን ያለ ይሄ እሱ ወደ ቂም ትብሎ አንድ ሞንስተር አለ። ያቄመ ሞንስተር ያለው ልጅ በቃ አብይ ጋራ እኮ ሌላ ነገር የለውም እኮ አማራ ነው። አብይ ጋራ ያለው ምንድነው? የአብይ አማራን እንደገና ሊፈጥር የመጣ ነው ፕሩቭ ማድረግ ይቻላል ከምናገራቸው ከሊትሬቸሮቹ። ለዚህ ነው የወጣው ይህን እያደረገ ነው። ሰው ጥላቻ ስል እነኝህ ሁለቱ ይመጡብኛል። የዛኛው ጥላቻ ብዙም ክፋት የሌለው ምንድነው? ዝም ብሎ ኤሪትሪያን ከመውደድ ነው። የተስፋዬ የዚህኛው አማራን ከመጥላት ነው። ከጥላቻ የመነጨ እይታ ነው ይሄኛው ያለው። በእውነት እላለሁ ያሳዝናል። ትንሽ ሕክምና ቢያገኝ ጥሩ ይመስለኛል። ከአንድ ወዳጄ ጋር በትልቅ ደረጃ መንግስት ጋር የሚሰራ ሰው ጋር ተጫዋወትን። ትንሽ ኖት ለመያዝ ሞከርኩስ። ምንድነው ትግራይ ውስጥ ያለው ምሳሌ? ምንድነው አማራ ክልል ያለው? ምንድነው ኦሮሚያ ክልል ያለው? በአንተ እይታ ምን ይመስላል አልኩት። ምክንያቱም ለመረጃም ቅርበት ያለው እሱ ነው። ፖሊሲ ሜከር ነው፣ ያውቃል። ዝም ብሎ ከየኢንተርኔቱ ከመቃርም ከፈረሱ አፍ ለመስማት ነው የፈለኩት። እንዲህ አለኝ። እኔ እሷ ላይ ብዬ ማሳኔ ያመንኩበትን ነው የቀረብ። እኔ ጋዜጠኛ አይደለሁ፣ ኖት ግን አስይዞኛል እና ይህንን ሼር ለማድረግ ስለምፈልግ ነው። ተቀበሉት ሰዎች አልተቀበሉትም የኔ ጉዳይ ማለት ነው። ትግራይ አለኝ 4 ቦታ የተከፈለ ነው አሁን። አንደኛው የሚታወቀው ጌታቸው ረዳና ተከታዮቹ፣ ሁለተኛ ዶክተር ደብረጽዮንና ተከታዮቹ፣ ሶስተኛ ሞንጆሪኖ እና ጀነራሎች እና ባለስልጣናት ከኤሪትሪያ ጋር አብሮ ኦፐሬት የሚያደርግ የወርቁን የምን የሚሰራ እንደ ካርቴል አይነት ግሩፕ አለ። አራተኛ ከሰራዊቱ አፈንግጠው ወደ አፋር ሪጅን ጠጋ ያሉ ወጣቶች አለ እዚህ ያሰባሰቡ። ይሄ 4 ነው። ሪል ኮንትራዲክሽኑ ቅድም እንዳለው ዋናው በነ ጌታቸው ረዳና በነ ደብረጽዮን እና በእነኚህ በወታደሮቹ በወጣቶቹ ነው። የሞንጆሪኖ እና የደብረጽዮን ሊታረቅ የሚችል አይነት ኮንትራዲክሽን ነው፣ ግን 4 ናቸው። እነ ሞንጆሪኖ እና እነ ደብረጽዮን ከኤሪትሪያ ጋር መስራት ይፈልጋሉ። ከኢትዮጵያ መንግስት ይልቅ ከኤሪትሪያ ጋር ነው የሚመርጡት እና ከኢትዮጵያ ጋር የሚሰሩትን ባንዳዎች ነው የሚሏቸው። ወጣቱ ግን ሰራዊት ያለም ከሰራዊት ውጭ ያሉ ግን ይህንን አይፈልጉም። ይሄ ከኤሪትሪያ ጋር መሞዳሞዱን አይፈልጉም። ለምን? እዛ መሃል ከማይፈልጉት መሃል የተጎጂ ቤተሰቦች ትልቅ ቅሬታ አላቸው። ልጆቻቸው በጦርነቱ የተጎዱ ወጣታቸውን ወደ ኤሪትሪያ ነው የሚያመለክቱ። የመቀሌ ዩኒቨርሲቲ ጥናት ልክ ወልቃይት ላይ ስለተደረገው ግፍ የጎንደር ዩኒቨርሲቲ እንዳጠናው ትልቅ መጽሐፍ እንዳወጣው የመቀሌ ዩኒቨርሲቲ ጥናት 76% የትግራይ ህዝብ የተፈጀው በሻዕቢያ ነው ብሎ ጥናት አቅርቧል፣ ጨርሷል። ያለ ነው ጥናት 76%። አሁን አለኝ በቅርብ አሜሪካኖች ገብተው ነበር። አብሮ ሲቪሊያን ምን መስለው የሚገቡ አሜሪካኖች ደግሞ ሰላዎችም ነዎችም ጥሩ የሚያጠኑ በጊዜ አይፈጁም አልኩ። ስለመረዳት መጡና የነገሩን የሚገርም ነገር ነው አሉ። ከእናንተ መሀል ትግራይ ሊገነጠል ነው እንዲህ ነው ትላላችሁ፣ እኛ ደግሞ ተቃራኒውን ያገኘ ነው።
የኢትዮጵያዊነት ሪሰርጀንስ ትግራይ ውስጥ አለ። አሁን እንደገና መነሳሳት አለ ኢትዮጵያዊነት። እንደውም ያሉን 1 ሚሊዮን አዲስ አበባ ላይ ከዛ ውጪ ደግሞ የትግራይ ህዝብ ኢትዮጵያ ውስጥ ይኖራል። እኛ 1 ሚሊዮን በላይ ወደሚኖረው ጥንትም ግንኙነት ካለን ህዝብ ጋራ ወደዛ ፊታችንን ስናዞር ወደዛ ኢትዮጵያዊነታችን ብለን በምንልበት ጊዜ ባንዳን እየተባለ ነው። ኤሪትሪያ እንደዛ አድርገው ጨርሰውን እንደዛ አድርገው በደል አድርሰውን ወደዛ የሚመለከቱት እኛ ፔትሪየት ነን፣ እኛንን አርበኞቹ እያሉ ነው። ይህንን እኛ አንቀበልም አሉ ነው የሚሉት አሜሪካኖች። ይህን ነው። ሌላ ብዙ ጊዜ የሚወራው ትግራይ ወደ 200,000 በላይ ወታደር አለ። ምንድን ነው ብዬ ጠየኩት ይህን ሰው። ሲጀመር የትግራይ ሰራዊት 280,000 300,000 ምን ይባል ሐሰት ነው። ይሄ የተዛባ ቁጥር ነው። ለምን እነሱ ይሄን እንደሚፈልጉትም አናውቅም። ግፋ ቢል ሁሉም ነገር ተሰባስቦ ወደ 100,000 ሊጠጋ ይችላል እንጂ 280 200 የሚባለውን ተዋል። አሁን ባሉበት የቡድን መሳሪያ ቢኖራቸው ጠብ ለማጫር ያገለግላቸው እንጂ ፊት ለፊት መከላከያ ጋር ቆሞ ሊዋጉ አይችሉም። ይሄም የሚሆነው በሁለት ነገር ነው። አንደኛ ያ ጦርነት አዳክሟቸው፣ ሁለተኛ የትግራይ ህዝብ አሁን ጦርነቱ መግባት አይፈልግም። ሶስተኛ አቶ ጌታቸው ረዳ 80% ለወታደሩ ቀለብ ገንዘብ ደሞዝ ስንሰጥ ነበር ካሉ በኋላ ትግራይ ውስጥ ያሉት ሲቪል ሰርቫንት በጣም ተናደዋል። ምክንያቱም እነሱ ደሞዝ እየተከፈላቸው አይደለም፣ ቁጭ ብሎ ምንም ሳይሰራ የሚቀለብ ወታደር አለና ክስ በክስ ሆኗል። ከፈለክበት ወስደህ ወታደሮችን ቀልብ፣ ወታደሮችን ደሞዝ ክፈል፣ ግን በእኛ ገንዘብ አይደለም እነሱ መኖር ያለባቸው የሚል ቅሬታ አለ። ትግራይ ይህንን ነው የሚመለከተው። ትግራይ አሁን አዲስ ሰው ተሹሟል። ጌታቸውን ለመጣል አብሮ ያሴረ ሰው ነው። ይህን እናውቃለን። ድብብቆሽ የለውም። ግን የተሻለ ሬሌቲቭ አማራጭ ሆኑ። ክርክሩ አንድ ነበር አለኝ። ለምን እንደዘገየ ሹመቱ ምን እንደሆነ ታውቃለህ? ህወሓት እሱን ኖሚኔት አደረጉና ከተሾመ ግን ጀነራልነቱን መልቀቅ አለበት አሉ። ሌላ ጌታቸውን ነው የሚፈልጉት። ገባህ ማለት ጀነራልነቱን ከተወ ሲቪሊያን ሆኖ ከመጣ ምንም ኃይል አይኖረው። ሲቪሊያን ሆኖ እንዲመጣ ነበረ። እዚህ ያሉት ኦቶሪቲ ሴል ነው ያው እንደያዘ ነው የገባው። ያለፈው ጦርነት እኛም እኮ ተጎድተናል። ግን ትልቅ ህዝብ ስለሆነ ቁጥራችን ትልቅ ስለሆነ ብዙም ላይሰማ ይችላል። ትግራይ ግን ተጎድታለች እና አሁን መልሶ ያን ህዝብ ወደ ጦርነት ሞዱስ ለመጨመር በጣም ያስቸግራል። ዲዲአሩ እየተገበረ ነው አይደለም? ካንተ ጋር ነው። መጀመሪያም ቀልድ ነው። አሮጌ ምናምን የሰበሰቡት ያው ቆመ እኮ። ኮንዲሽናሊቲ አፍተር ኮንዲሽናሊቲ ያቀርባሉ። ይሄ ካልተፈጸመ ይሄ እንዲህ ካልሆነ የተፈናቀሉት ሳይገቡ ኤሪትሪያ ለቆ ሳይወጣ እንዲህ አይነት ብዙ ነገር ነው ዲላይ ለማድረግ ነው። ይሄን አሁንም ቢሆን እሱ አስቸጋሪው አንደኛው የዲዲአር ጉዳይ ነው። ፕሮሰስ ነው ዲዲአር። ጠመንጃ ማስረከብ ብቻም አይደለም፣ ኮማንድ ስትራክቸሩ መፍረስ አለበት። ወደ ማህበረሰቡ ወደ ህብረተሰቡ ሰዎች መመለስ አለባቸው። ይሄ አንደኛው አስቸጋሪ ፖይንት ነው፣ ምንም ጥርጥር የለም። ግን እኔ አሁን የጀግንነት እና የምናምን ወሬ ለማውራት ሳይሆን ኢኮኖሚውም የለም፣ ወታደሩም ቁጥር የለም፣ ብዙ ችግር አለ። ይሄኛውን አርሚ ኢንጌጅ ለማድረግ ለማለት ያህል ነው። የአሴስመንቱ ይሄ ነው። የኢትዮጵያ መንግስት ብዙ ተመክሮ ያለው መንግስት ነው። እንደው ዝም ብሎ የሚል አይደለም። ራሱን ለማዳን የሚፈልግ መንግስት ገባ እና ያላቸውን ዲል አናውቅም፣ ግን ሞክረዋል።
ሁሉም የትግራይ ህዝብ ደግሞ ቅድም እንደነገርኩ ከኤሪትሪያ ጋር አብረን እንሁን የሚለው ነገር አይመችው። ጥናቱ ደግሞ እንዳለ 76%ቱን የጎዷቸው እነሱ ናቸው። እና ሄደ እዛ እንትን የምትል ነገር የለም። እና እንዲሁ ይሉታል፣ ሊመካከሩም ይችላሉ። ከኤሪትሪያ ጋር ብቻ አይደለም፣ ከግብፅም ጋላቸው፣ ከሱዳንም ጋላቸው፣ አልቡርሃን ጋር ብዙ ነገር ይሞክራሉ። ግን ጦርነት በአሁኑ ጊዜ የሚቻል አልመሰለኝም።